ሰላም እንዴት ናችሁ? ሸቃሎችና ሸቃሎች ማለት ነው። እንግዲህ ዛሬ መተንላችኋል ከኩሽናችን። ከዚህ ኩሽና ቅስቅስ አለልም የትም አልንቀሳቀስም ባይዘው ማለት ነው። አዎ መቀመጫው ሁሉም ነገር የኩሽና ነው ማለት ነው። አንዳንድ ነገር እናወራለን ማለት ነው። እንግዲህ ስለ ቤት ሰሞኑ መኪና አደጋ ሀሳብ አስተያየት እንሰጣለን። እዛ ባሻገር ግን እንግዲህ በቲክቶክ ላይ በተለያዩ እንትኖች አርቲስቷ በጠና እንትን ስላለች ገንዘብ ማሰባሰቢያ ምናምን ብለዋል ብለው የሆነ ቪዲዮ ተለቆ ነበር። ነገር ግን ከነሱ ቅርቤ የሆነ ሰው ጎፈንድሚ አልተከፈተም፣ ስለዚህ ብር እንዳትበሉ የሚል ማስረጃ እንትን ብለዋል። በተለይ ብራችን የምንበላ እኛ አረብ ሀገር ሴቶች ነን፣ ስለዚህ ጥንቃቄ ልታደርጉ ይገባቸዋል ማለት ነው። ከዛ ባሻገር ደግሞ እንግዲህ ጃኒ አብራ ያው እንደተገጨች የመኪና አደጋ እሷም እንደደረሰባት ከአዶናይ ወንድም ጋር እናውቃለን ማለት ነው። ነገር ግን እሷ ምንም አትልም ነው ያለ እንግዲህ አዶናይ። ነገር ግን ወንድሙ እንደተጎዳ እየተናገረ ነው። እንግዲህ እግዚአብሔር ይማራቸው ነው። የእውነት በጣም ከባድ ነው ያለው ነገር ኢትዮጵያ ላይ አሁን እንደቃ ይሄ መኪና አደጋ በጣም እየተደጋገመ ነው። እውነት ለመናገር መቼ ማን ይህንን ነገር ሀይ እንደሚለው እኔ ባላቅም ማለት ነው። ኢትዮጵያ በጣም አሁን አሳሳቢ ደረጃ ሆኗል። በቃ በየጊዜው መኪና አደጋ በየጊዜው መኪና አደጋ እየተባለ የዜጎቻችን ሕይወት በጣም እየተቀጠፈ ነው ያለው። ስለዚህ ለዚህ ሁላ ተጠያቂ ማን ነው የሚሆነው? እኔ እውነት ለመናገር በጣም ነው የተሰባይ። ምክንያቱም በየጊዜው ነው መኪና የሚባለው። በቃ ሁሌ መኪና። ስለዚህ ወይ ጠጥተው እንግዲህ የዚች አርቲስቷን የገጨው የሚገርማችሁ ሌላ ሰው ገጭቷል አሉ። አይገርምም? ሌላ ሰው ገጭቶ ሊያመልጥ ሲል ነው አሉ። ድጋሜ የነዚህን ደግሞ ህይወት እንትን ያለ ማለት ነው። ድጋሜ ደግሞ ስለዚህ አንደኛ ጠጥተው ባያሽከረክሩ ነው አሁን እንደው እነዚህ የሚያሽከረክሩት አንደኛ ነገር ጠጥተው ያስከረክሩ፣ ሁለተኛ ነገር በተረጋጋ መንገድ ቢያሽከረክሩ፣ ሶስተኛ ነገር በጨለማ ሰዓት እላፊ ራሱ ይሄዳሉ። ምን ይላሉና የበርካታ ወገኖቻችን ህይወት እያለፈ ነው። አንዴ በጦርነቱ አንዴ በምኑ ኢትዮጵያ ላይ እንደምታውቁት ወገኖቻችን በብዙ ነገር እየተሰቃዩ ነው ያሉትና ለዚህ ሁሉ ነገር ጥሩ እንደ ማንኛውም ሀገር ቢሆን እኮ ትራፊክ ቢኖር በየቦታው ምናምን ነገር ለዚህ እንደዚህ አይነት ነገር አይጋለጥም ነበር። ነገር ግን እንደምታውቁት ሀገራችንም ሰላምም የለ ምንም የለ። እሱን በተመለከተ ትራፊክ የለ ምን የለ እና ለዛ ስለሆነ የዜጎቻችን ህይወት እየተቀጠፈ ነው። እንግዲህ መቼ ሀይ እንደሚለው መቼ እንደሚያበቃ የዚህ ሁሉ መከራ እኔ እግዚአብሔርን አላውቅም። በጣም በቃ መከራው በዝቶባታል ኢትዮጵያ። በቃ እኔ ትንሳኤዋን የምታይበት ጊዜ ነው የናፈቀኝ። እውነቴን ነው የምላችሁ። በቃ በየጊዜው ልጆቿ በተለያየ ምክንያት በባህር የሚመጡ ወገኖቿቸው የሚያልቁት ብዙዎች ናቸው። እዚህ ሳውዲ አረቢያ እህቶች ይመጣሉ በየጊዜው ምን እንደሚባሉ እናውቃለን፣ ታውቃላችሁ። ስለዚህ እንዲሁ አላቅም እኛ እንዴት ምንም ፈጣሪ ብናስቀይመው ነው እንደዚህ ፈተና የበዛብን? እግዚአብሔርንስ እንዴት በምን ልባችን ብንጸልይ ነው ወደ ፈጣሪያችን የምንዞ በቃ ፈጣሪያችን እንትን የምንለው? ስለዚህ ያው ያለው ነገር ይሄ ነው እና ቤተሰቦች፣ በተረፈ ግን ሌላ ምንም የምላችሁ ነገር የለም። ፈጣሪ ማራቸው ነው የምለው። እና እንግዲህ ስለዚህ አዶናይም ተናግሯል። እንግዲህ ስለ ሚስቱ እንግዲህ ሚስቴ እንግዲህ የተወሰነ ነው የተጎዳችው ጨርሶ እንዲምራት እንግዲህ ሁላችሁንም ጸሎት አድርጉልኝ ብሏል ማለት ነው አዶናይ። በይዘው የሰው ቪዲዮ ማምጣት ስላልፈለኩኝ ነው እንግዲህ ግን ከእንደዚህ አይነት ነገር ሁላችን የሚጠብቅ ነው የሚባል እውነት ለመናገር እና ያለው ነገር ይሄ ነው። ኤቭሪባዲ በተረፈ ግን ውዶች፣ የማሮች ፍቅሮች እንዴት ናችሁ? ደህና ናችሁ? አሁን ሙቀት እየመጣ ነው አረብ ሀገር ላይ። እንዴት ነው ሙቀቱ? እንዴት እያደረጋችሁ ነው? አለን እንግዲህ አለን እዚህ ጋር እና ለዛ ነው እላችኋለሁ። እኔ ጥሎብኝ እጄን ይሄና መቀባት በጣም ነው የምወደው። አያችሁት? እዩት በጣም የምወደው እና የሚገርማችሁ ነገር ለዛ ስለሆነ እና በየጊዜው እቀባለሁ። ፊቴማ ተበለሻሽቷል እኮ አታዩት? ፊቴ አቤት ማለት ተጠላላችሁ። ችግሬ ደግሞ የራስ ማሰሪያውን በቃ እንትን አድርጌ አስረዋለሁ። እኔማ አጥብቄ አስረዋለሁ። በቃ አቤት ሸቃሊት ወይ ሸቃሊት እና ጋይስ ይሄን ያለው ነገር ብዙ ሞር ያላወራባችሁ። እንግዲህ ፈጣሪ ማራቸው፣ የታመሙትንም ፈጣሪ ማራቸው።
እምለው። አዎ ፈጣሪ ይማራቸው እግዚአብሔር። በጣም ነው የሚያሳዝኑት እውነት ለመናገር ሰው ለስራ ሄዶ እንደወጣ እንደዚህ በእንደዚህ አይነት ነገር ሲሆን በጣም ነው ልብ የሚነካው ማለት ነው። እና ይሄን ያለው ነገር ውዶች፣ ማሮች፣ ፍቅሮች። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። ሀሳብ አስተያየት ካላችሁ እንቀበላለን። ኮመንት ላይ ያስቀምጡልን ውዶችዬ። ረገጣም ካለ ችግር የለውም። እርገጡኝና አፈምሱኝ። እናንተ ተው አፈምሱኝ። ተው አሁን አገር እገባለሁ። ማርያምን አገር ልገባ ነው። ብዙ ጊዜ አልቆይ ግን ሰርፕራይዝ ነው ማረጋችሁ። ሁልጊዜ ሀገር ትገባለሁ ትያለሽ አንቺ አትገቢ ምናምን ስለምትሉ ጋይስ ሰርፕራይዝ ነው ማረጋችሁ። ደግሞ ወፈርኩኛ እና ሰላማችሁ ጊዜ ይበልልኝ በያላችሁበት ያለም ዳርቻ። ሁላችሁንም ከልብ ነው የማመሰግነው። ወዳችኋለሁ። እኔ ጦፍ ልታምጦሽ